ኦሪት ዘፍጥረት ምዕራፍ 40 ከዚህ ነገር በኋላም እንዲህ ሆነ፣ የግብጽ ንጉሥ የጠጅ አሳላፊም የእንጀራ አበዛ። ጌታቸውም የግብጽ ንጉሥ በደሉ ፈርዖንን በሁለት ሹማምቶች በጠጅ አሳላፊዎች አለቃና በእንጀራ አብዛዮች አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበት በግዞት ስፍራ በዘበኞቹ አለቃ ቤት አስጠበቃቸው። የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤት አያሌ ቀን ተቀመጡ። በግዞት ቤት የነበሩት የግብጽ ንጉሥ ጠጅ አሳላፊና እንጀራ አበዛ ሁለቱም በአንዲት ሌሊት እንደ ሕልሙ ትርጓሜ እየራሳቸው ሕልምን አለሙ። ዮሴፍም አሉ ወደ እነርሱ ገባ፣ እነሆ አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትም የፈርዖን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አልመን ተርጉምልን አጣን አሉት። ዮሴፍ አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለም? እስቲ ንገሩኝ። የጠጅ አሳላፊዎቹ አለቃም ለዮሴፍ ሕልሙን እንዲህ ብሎ ነገረው። በሕልሜ የወይን ዛፍ በፊቴ ሆና አየሁ። በዛፊቱም 3 አረግ አለባት። እርሱም ቅጠል አበባ አወጣች፣ ዘላለም አንጠለጠለች። የዘላለዋ ፍሬ በሰለ። የፈርዖንም ጽዋ በእጄ ነበር። ፍሬውንም ወስጄ በፈርዖን ጽዋ ጨመቅኩት፣ ጽዋንም ለፈርዖን በእጁ ሰጠሁት። ዮሴፍም አለ፣ የዚህ ትርጓሜ ይህ ነው። 3ቱ አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ ወደ ቀድሞ ሹመት ይመልሳል። ጠጅ አሳላፊ በነበረበት ጊዜ ሲታረግ እንደነበረው እንደ ቀድሞ ስርዓትም የፈርዖን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የኔንም ነገር ለፈርዖን ንገር፣ ከዚህ ቤት አውጣኝ። እኔም ከዕብራውያን አገር ሰርቀው አምጥተውኛል። ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግሁም። የእንጀራ አብዣዎች አለቃም ሕልሙን በመልካም እንደተረጎመ ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆ 3 መሶብ ነጭ እንጀራ በራሴ ላይ ነበር። በላይኛው መሶብ ፈርዖን ከሚበላው ከጋጋሪዎቹ ጋር ሁሉ ነበረ። ወፎቹም በራሴ ላይ ከመሶብ ይበሉ ነበር። ዮሴፍም መልሶ እንዲህ አለው፣ የዚህ ትርጓሜ ነው። 3ቱ መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርግልሃል፣ በእንጨትም ላይ ይሰቅልሃል፣ ወፎቹም ስጋን ይበሉታል። በ3ኛው ቀን ፈርዖን የተወለደበት ቀን ነበር። ለሰራዊቱም ሁሉ ግብር አደረገ። የጠጅ አሳላፊዎቹ አለቃና የእንጀራ አብዦቹ አለቃ በአሽከርካሪው መካከል ከፍ አደረገ። የጠጅ አሳላፊዎቹ አለቃ ወደ ስፍራው መሰለው፣ ጽዋውንም በፈርዖን እጅ ሰጠ። የእንጀራ አበዣዎቹም አለቃ ሰቀሉ፣ ዮሴፍ እንደተረጎመላቸው። የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ።